ጌታ ኢየሱስም ዘወር ብሎ አይቶ ደቀ መዛሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል አላቸው። ደቀ መዛሙርቱም እነዚህን ቃሎች አደነቁ። ጌታ ኢየሱስም ደግሞ መልሶ ልጆች ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው። የማርቆስ ወንጌል ምዕራፍ 10 ከቁጥር 23 እስከ 28። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰኒው ለሐምሌ በዛቲ ዕለት ተስካረ ዕረፍቱ ለቅዱስ ታዴዎስ ሐዋርያ ዘእም 10ቱ ወክሌቱ ሐዋርያት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 2 በዚች ቀን ከ12ቱ ሐዋርያት የአንዱ ሐዋርያ የቅዱስ ታዴዎስ የዕረፍቱ መታሰቢያ ነው። ይህንንም ሐዋርያ ከ12ቱ ጋር ጌታችን አስቀድሞ መረጠው። አጽናኝ መንፈስ ቅዱስ በላያቸው በወረደ ጊዜ ወደ ሀገሮች ወጥቶ የወንጌልን ትምህርት አስተማረ። ከአይሁድና ከአረማውያንም ብዙዎችን ወደ ፈጣሪያቸው እግዚአብሔር መልሶ የክርስትና ጥምቀትን አጠመቃቸው። አንድ ቀንም ወደ ሶርያ ከተማ ሲጓዝ ክብር ይግባውና ጌታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል ለእርሱ ተገልጦ ወዳጄ ታዴዎስ ቸራለህን? አትፍራ፣ እኔ ካንተ ጋር እኖራለሁና አለው። ሰላምታም ሰጥቶት ከእርሱ ዘንድ አረገ። ወደ ከተማውን በቀረበ ጊዜ ከእርሱ ጋር አባት ጴጥሮስ ነበረ። ማሳ የሚያርስ ሽማግሌ ሰውን አዩ። ሐዋርያትም ሰላምታ ሰጡትና ሽማግሌ ሆይ የምንበላው እንጀራ ስጠን አሉት። እርሱም ከዚህ የለም፣ ግን አመጣላችኋለሁ፣ እናንተም ከበሮቹ ዘንድ ተቀመጡ አላቸው። እነርሱም እንዳልክ ይሁን አሉት። ያ ሽማግሌም ከሄደ በኋላ ሐዋርያት ከበሬዎች ጋር ያለ ሥራ በከንቱ መቀመጥ ለእኔ ኀፍረት ነው፣ ያ ሽማግሌ ለእኛ በጎ ሊሠራ ሄዷልና አለ። ይህንንም ብሎ ተነስቶ እርፉን ይዞ በበሮቹ ላይ ድምፅ አሰማና ያርስ ጀመረ። በዚያም ከእርሱ ጋር የስንዴ ዘር ነበረና ያን ጊዜ ዘሩንና ማሳውን ባርኮ የሐዋርያት አለቃ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በእርሻው ላይ ዘራ። 30 ትልሞችንም አረሰ። የተዘራውም ዘር ወዲያውኑ በቀለና አደገ፣ እሸትም ሆነ። ያ ሽማግሌም በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ፣ ከእግራቸውም በታች ወድቆ ሰገደ። እናንተ ከሰማይ የወረዳችሁ አማልክት ናችሁን? አላቸው። እነርሱም እኛ የቸሩ አምላክ ባሮች ነን እንጂ አማልክት አይደለንም አሉት። ደግሞም እንዲህ አላቸው፣ ስላደረጋችሁልኝ በጎ ሥራ በምትሄዱበት ቦታ ሁሉ ልከተላችሁን? ይህንን ልታደርግ አይገባም። ነገር ግን በሮቹን ለጌታቸው ወስደህ መልስ፣ ቤትህንም አዘጋጅልን፣ የምንበላውንም ታዘጋጅልን ዘንድ ለሚስትም ንገራት። እኛም ወደዚህ ከተማ ልንገባ እግዚአብሔር እስከጠራን ድረስ በውስጧ ለመኖርም እንሻለን አሉት። ከዚያም በኋላ ያ ሰው ከዚያ እርሻ እሸት ቆርጦ ተሸከመ፣ በሮቹንም እየነዳ ሄደ። የከተማውን ሰዎች የተሸከመውን እሸት አይተው አሁን የእርሻ ወቅት አይደለምን? ይህን ከወዴት አገኘህ አሉት። ቃልንም አልመለሰላቸው። በሮቹንም ለጌታቸው መለሰ። ወደ ቤቱም ሂዶ ለሐዋርያት ቦታን አዘጋጀ። እራትንም እንድታዘጋጅላቸው ለሚስቱ ነገራት። ወሬውም ወደ ከተማ መኳንንት ደረሰ። በክፉ አሟሟት እንዳትሞት ይህንን እሸት ከወዴት እንዳገኘህ ንገረን ብለው ወደ እርሱ ላኩ። ይህንንም በሰማ ጊዜ ከእኔ ጋር ሕይወት ሳለ ሞትን አልፈራም አለ። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራቸው። ሄደህ ወደ እኛ አምጣቸው አሉት። እርሱም ጥቂት ቆዩ። እነርሱ ወደ እኔ ቤት ይመጣሉ። በመጡ ጊዜም በዓይኖቻችሁ ታዩዋቸዋላችሁ አላቸው። ሰይጣንም የከተማ መኳንንቱን ልቡና ለውጦ አከፋ። እኒህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12ቱ ወገኖች ውስጥ ከሆኑ ወዮልን፣ እንድንገድላቸውም ተዘጋጁ አሉ። እኩሌቶቹም ልንገድላቸው አንችልም፣ አምላካቸው ኢየሱስ የሚችሉትን ሁሉ እንደሚያደርግላቸው ሰምተናልና። ነገር ግን አመንዝራ ሴት ወስደን በከተማው መግቢያ በር ራቁቷን እናስቀምጣት፣ ባዩአትም ጊዜ ወደ ኋላቸው ይመለሳሉ፣ ወደ ከተማችንም አይገቡም አሉ። እንዲሁም አደረጉ። ሴትዮዋንም ራቁቷን ከከተማው መግቢያ በር ላይ አስቀመጧት። ሐዋርያ ታዴዎስም ባያት ጊዜ ጌታዬ ኢየሱስ ክርስቶስ ሆይ ወደ ከተማው ገብተን በከበረ ስምህ እስክንሰብክ ድረስ በራሷ ፀጉር በአየር ላይ ይሰቅላት ዘንድ የመላእክት አለቃ ሚካኤልን ላክልን አለ። ሚካኤልም በዚያን ጊዜ ላክልን አለ። በዚያን ጊዜ ተሰቀለች። የከተማዋም ሰዎች አዩአት። ያቺ ሴትን በከተማ መኳንንቶች አቤቱ ፍረድልኝ እያለች ጮኸች። ነገር ግን የሐዋርያትን ቃል ወደ መቀበል አልተመለሱም፣ ሰይጣንም የሰዎችን ልብ አጽንቷልና። ከዚያም በኋላ ወዲያውኑ ተነስተው ወደ እግዚአብሔር ጸለዩ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወረደና የከተማውን ሰዎች ልቡና የማረኩ መናፍስት ርኩሳንን አስወጥቶ ሰደዳቸው።
ሰዎቹም የሐዋርያትን ትምህርት ተቀበሉ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። ያን ጊዜ ሐዋርያው ታዲዮስ ያችን በአየር ላይ የተሰቀለች ሴት አወረዳት። ከዚህም በኋላ ኤጲስቆጶሳትን፣ ቀሳውስትና ዲያቆናትን ሾመላቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ያችን ተሰቅላ የነበረች ሴትም ለቤተ ክርስቲያን የምትላላክ ዲያቆናዊት አደረጋት። በሐዋርያትም እጆች ብዙ ድንቅ ተአምራትን አደረገ። ዕውሮችም አዩ፣ አንካሶችም በትክክል ሄዱ፣ ዲዳዎችም ተናገሩ፣ ደንቆሮችም ሰሙ፣ ለምጻሞችም ነጹ፣ አጋንንትም ከሰው እየወጡ ተሰደዱ። የከተማ ሰዎችም ሁሉ በጌታችን እስኪያምኑ ሙታን ተነሱ። ሰይጣንም የከተማ ሰዎች ሁሉ በጌታችን እንዳመኑ ባየ ጊዜ ተቆጣ። በአንድ ገንዘብ የሚወድ ጎልማሳ ባለጠጋ ልብ አድሮ በሐዋርያው ታዲዮስ ላይ አነሳሳው። ወደ እርሱም ወጥቶ ሰገደለትና እንዲህም አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ፣ እድን ዘንድ ምን ላድርግ አለው። ሐዋርያውም ጎልማሳውን ፈጣሪህ እግዚአብሔርን በፍጹም ልብህ በፍጹም ኃይል ውደድ፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊያደርጉብህ የማትሻውን በሌላው ላይ አታድርግ፣ ደግሞም ገንዘብህን ሸጠህ ለድሆችና ለምስኪኖች ስጥ፣ በሰማያት ለዘላለም የሚኖር ድል ታገኛለህ አለው። ይህንንም በሰማ ጊዜ ቁጣን ተመልቶ ሐዋርያው ታዲዮስን ይገድለው ዘንድ አነቀው። የእግዚአብሔርም ኃይል ከዚህ ሐዋርያ ጋር ባይኖር ኖሮ ከመታነቁ ጽናት የተነሳ ዓይኖቹ ተመዘቡ ወጡ ነበረ። አባት ጴጥሮስም የክርስቶስን ሐዋርያ እንዴት ደፍረህ ታንቃለህ አለው። ያን ጊዜም ተወው። ሐዋርያው ታዲዮስም ጌታችንን እንዳንተ ላለ ሀብታም ባለጸጋ ወደ መንግሥተ ሰማያት ከሚገባ ገመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ በእውነት ተናገረ አለው። ጎልማሳውን ባለጸጋ ይህ ነገር ትክክል አይደለም፣ እንዴት ሊሆን ይችላል አለ። በዚያን ጊዜ በዚያ ጎዳና ሊያልፍ ባለ ገመል መጣ። ሐዋርያው ታዲዮስም ጠርቶ አስቆመውና መርፌ ከሚሸጥ ዘንድ መርፌውን ፈለገ። መርፌ የሚሸጠው ግን ሐዋርያው ሊረዳው ፈልጎ ቀዳዳው ሰፊ የሆነ መርፌ አመጣለት። ሐዋርያውም እግዚአብሔር ዋጋህን ይክፈልህ፣ ነገር ግን በዚች ሀገር የእግዚአብሔር ክብር ይገለጥ ዘንድ ቀዳዳው ጠባብ የሆነ መርፌ አምጣልን አለው። ከዚያም በኋላ ባለ መርፌው ቀዳዳው ጠባብ የሆነውን መርፌ ባቀረበለት ጊዜ ኃይልህን ግለጥ ብሎ ወደ ጌታችን ኢየሱስ ክርስቶስ ጸለየ። እጁንም ዘርግቶ ባለ ገመሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አንተ ከገመልህ ጋር በመርፌ ቀዳዳ ውስጥ ግባና አለፍ አለው። ገብቶም አለፈ። ሕዝቡም የፈጣሪያችን የክርስቶስን ኃይል ይረዱ ዘንድ ዳግመኛም ገብተህ እለፍ አለው። ባለ ገመሉም በመርፌው ቀዳዳ 3 ጊዜ ከገመሉ ጋር አልፎ ሄደ። ሕዝቡም አይተው ከቅዱሳን ሐዋርያት አምላክ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያም ጎልማሳ ባለጸጋ መጥቶ ከሐዋርያው እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ሁሉ ወስደህ ለድሆችና ለምስኪኖች አከፋፍል አለው። እንደለመነውም አደረገለት። የሃይማኖትንም ሕግ አስተምሮ የክርስትና ጥምቀትንም አጠመቀው። ሥጋውንና ደሙንም አቀበለው። ሁሉንም በቀናች ሃይማኖት አጸናቸው። ከዚህም በኋላ ከዚያ ወጣ። በሰላምም ሸኙት። በብዙ ሀገሮችም ውስጥ ገብቶ ሰበከ። በአይሁድና በአረማውያንም መከራ ደረሰበት። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 3 በዚች ቀን ለአባቶች ሊቃነ ጳጳሳት 24ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ታዲዮስ ሐዋርያ ከ12ቱ ሐዋርያት አንዱ። ወርሃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ኢዮብ ጻድቅ ታጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ። ጌታ ኢየሱስም ዘወር ብሎ አይቶ ደቀ መዛሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል አላቸው። ደቀ መዛሙርቱም እነዚህን ቃሎች አደነቁ። ጌታ ኢየሱስም ደግሞ መልሶ ልጆች ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው። የማርቆስ ወንጌል ምዕራፍ 10 ከቁጥር 23 እስከ 28። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከሐዋርያት ከጻድቃን ከሰማዕታት በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ወርሃ ጾሙን በሰላም አስጀምሮ በሰላም እንዳስጀመረ በሰላም ያስፈጽመን። ዝናመ ምሕረቱን